ሰላም የኢየሱስ ክርስቶስ የፍቅር ንጉስ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲሱ ሰው። ውድ የእግዚአብሔር ቤተሰቦች እንግዲህ በዚህ ቻናል ላይ የራሴን የህይወት ታሪኬንና የህይወት ጉዞዬን እንዴት እኔ ሳላቀው እግዚአብሔር ከኔ ጋር እንደነበረ የሚያሳይ በጣም የህይወቴን አስገራሚ ጉዞ የምተርክበት ቻናል ነው። ይሄንን ያደረኩት ምንድነው ኢየሱስ ክርስቶስ በራሴ ህይወት ውስጥ ያደረገውን ለሌሎች ለማሳየትና ክብሩን እሱ እንዲወስድ ለማድረግ ፍዬ ነው። ምክንያቱም አንዳንድ ጊዜ ስለ ታሪካችን ስንናገር ከታሪካችን ጀርባ የሆነውን ፈጣሪያችንን ኢየሱስ ክርስቶስን ማውሳት የሚያስፈልገን ስለመሰለኝ ነው እንግዲህ ይሄንን ፕሮግራም ማቀርበውና በዚህ ፕሮግራም ላይ ስደት ወደ ሰማይ ነው የሚለው እንደ ኢንተርቪው አድርጌ ነው ማቀርበው። ያው ከዚህ በፊት ብዙ ጊዜ ተናግሬያለሁ። ለዚህ ቻናል አዲስ ለሆናችሁ እንግዲህ ይሄ ስደት ወደ ሰማይ የሚለው የራሴ የግል ታሪኬ ነው፣ እውነተኛ ታሪኬ ነው እና ከኢትዮጵያ አውቶቡስ ተራ መርካቶ እስከ ካልጋሪ ካናዳ ድረስ የተለያዩ አይነት ጉዞዎችን ተጉዤ ነው እዚህ የደረስኩት እና በዚህ ውስጥ ግን የእግዚአብሔር ጣት ከኔ ጋር ስለነበረ ይሄንን ደግሞ ሳላቀው ብዙ ከተጓዝኩ በኋላ ነው በኋላ የህይወት ሚስጥር የገባኝና አይ ቲንክ ይሄን ነገር ጽፌው ወይ ደግሞ በዩቲዩብ ላይ ለቅቄው ለሌላ ሰው በተለይ አዲሱ ትውልድ መማሪያ እንዲሆን ብዬ ነው እና በህይወት ዘመኔ የሆነው ይሄንን ታሪክ ስጀምር ጀምሮ እኔ ያሰብኩት ፕላን ያረኩት አይደለም። ይሄ የስደት ጉዞዬ የኔ ፕላን አይደለም፣ ግን ከኔ ጀርባ ሆኖ እንግዲህ ዛሬ ላይ ለኔ የገባኝ እግዚአብሔር ከኛ ህይወት ጀርባ እንዳለ ነው የሚሰማኝ እና ህይወታችንም ኦሬዲ ተጽፎ ኦሬዲ ያሳለፍነው ህይወት ነው እንደገና እኛ እንደ አዲስ የምንኖረው ብዬ ነው ማስበውና ይሄንን እውነት ያገኘሁት ያው ከመጽሐፍ ቅዱስ ላይ ነው። ይሄንን ጉዞ ስጓዝ የህይወት ጉዞ ግን ዛሬ እግዚአብሔር እንደማቀው በቃሉ የዛን ጊዜ ግን አልነበርኩም፣ አላቀውም ነበር። ስለዚህ ምናልባት ከባድ ካልሆነ የምጠቀመው ቃል የእግዚአብሔር ቃል ድሮ በጨለማ ነበራችሁ ይላልና ኢየሱስ ክርስቶስ ወደ ህይወታችን ሲመጣ ደግሞ ብርሃን በራላችሁ ይላልና ይሄንን ሁሉ ሚስጥር ሳላቅ እንዴት ነው ይሄን ያህል ጊዜ ተጓዝኩት ነበረ እና አንዳንድ ጊዜ የእግዚአብሔር መንፈስ የሚያነቃን ጊዜ አለ። ምንም ማድረግ አንችልም፣ የኛም ምርጫ አይደለም። እሱ በራሱ ሰዓት የሚያነቃን ጊዜ አለ። ያንን ጊዜ እንግዲህ ተጠቅመን እግዚአብሔር ብርሃኑን ሲያበራልን ወደ ትክክለኛው ማንነታችን እንመለሳለን ማለት ነው እና በኔ ህይወት ጉዞ ላይ የሆነው ይሄ ነው። እንግዲህ ያው ታሪኬን ከጀምሬ አሁን እንግዲህ ክፍል 8 ነው አሁን እየተናገርኩ ያለሁት እና በዚህ ቻናል ላይ እንግዲህ ይሄንን ነገር ስናገር ብዙ ጊዜ እኛ እግዚአብሔርን እናውቀዋለን እንላለን። በጣም የሚገርመው ነገር ግን እግዚአብሔር እናውቀዋለን ከምንለው በላይ በቃ አፍንጫችን ታች እስትንፋሳችን ጋር ነው ያለው ማለት ይችላል። እኔ በተጓዝኩበት እና አናውቀውም፣ እሱ ግን ያውቃል እና መጽሐፍ ቅዱስ እናንተ ሳታውቁኝ እኔ ያወቅኳችሁ ነው የሚለው፣ እኔ መረጥኳችሁ ነው የሚለው። ሰዎች በክርስቶስ ሲድኑ መጽሐፍ ቅዱስ ላይ ያለው ይሄ ነው እና ኢየሱስ ክርስቶስ የሚለው ይሄ ነው እና ብዙ ጊዜ እናንተ አላወቃችሁኝም፣ እኔ ግን ከእናንተ ጋር ነበርኩኝ፣ በኋላ ነው እናንተ ሪኮግናይዝ ያደርጋችሁኝ ያወቃችሁኝ እያለ ነው። እውነት ነው፣ እኔም እንደዛ ነው። ምክንያቱም ራሴ ፕላን ያደረኩት ነገር ሳይሆን የተጓዝኩበት የህይወት ጉዞዬ አይ ቲንክ አንድ ፓወር አለ ብዬ በቃ ራሴን ያሳመንኩበት ጊዜ ነው የህይወቴ ጉዞ ማለት ነው እና በዛሬው ክፍል ላይ የምናገረው እንግዲህ ደቡብ አፍሪካ የነበረኝ የህይወት ፍቅር ህይወት ነው እና የትዳር ህይወት የተጀመረው ደቡብ አፍሪካ ውስጥ ነው። ስለዚህ ይሄንን ማለፍ ስለሌለብኝ እንደምታውቁት እንግዲህ ትዳር ከእግዚአብሔር ነው። ምክንያቱም መጽሐፍ ቅዱስ ሲናገር ሰው ብቻው ሊሆን አይገባም ያለው እግዚአብሔር ነው። ስለዚህ ይሄ ክቡር የሆነውን ኢንስቲትዩሽን ኢግኖር አድርጌ ማለፍ ስለሌለብኝ ነው የምናገረው ማለት ነው።
ስለዚህ አሁን ማሳያችሁ ቤኖኒ ከተማ ነው። ቤኖኒ ከተማ ከጆሃንስበርግ በተወሰነ ኪሎ ሜትር ይርቃል። ወደ እንግዲህ በመኪና ነው ብዙ ጊዜ ሲሄድ ማቀው ወደ 30 ደቂቃ ምናምን ያስነዳል በሃይዌይ ማለት ነው። እና ትንሽ ወጣ ያለች ከተማ ነች እና ነጮች በብዛት የሚኖሩበት የነበረ ከተማ ነው። ጆሃንስበርግ ውስጥ እንግዲህ ብዙ ግርግር ስላለ ሌባውም ምኑም ቢዝነሱም አከፋፋዩም ያለው እዛ ነው እና ከዛ ነው ይዘን እንግዲህ ወደ ተለያየ የደቡብ አፍሪካ ክፍሎች ምን ሄደው ማለት ነው። ስለዚህ እቃ ይዘን ስንመጣም ስንወጣም ጆሃንስበርግ በጣም ግርግር ስለሚኖር ጆሃንስበርግ ውስጥ ሰው ብዙ ሰዓት መቆየት አይፈልግም እና አከፋፋዮች ካልሆኑ በስተቀር ጆሃንስበርግ ውስጥ ብዙ ሰው አይሰራም። ስለዚህ ወጣ ያለ የተለያዩ ቦታዎች ነው እና ሌባውም ትንሽ ቀንሳል ከጆሃንስበርግ ማለት ነው። ስለዚህ እቺ ቤኖኒ ለእኔና ለባለቤቴ ትልቅ የፍቅር ከተማ ነች ለኛ ማለት ነው እና ቢዝነስም እዚህ ነው የጀመርነው። 2-3 ሱቅ የነበረኝ እዚህ ነበረ ቤኖኒ ማለት ነው እና ሱቃችን እሷም 1-2 ሱቅ አብራ ሰርታለች ከኔ ጋር። በኋላ ነው ከኔ ተለይታ ሄደችው ማለት ነው እና ወደ ታሪኩ ስመለስ ከባለቤቴ ጋር ስተዋወቅ እንግዲህ እንዳልኳችሁ እዚህ ከተማ ነው። ይሄ ከተማ ሌክሳይድ የሚባል አንድ ሞል አለው። ይሄ እኛ እያለን ነው ይሄ ሞል የተከፈተው። አዲስ ሞል ነበረ። እንግዲህ ዛሬ የምነግራችሁ እንግዲህ ኦልሞስት ከ20 ዓመት በፊት አካባቢ ማለት ነው እና ቤኖኒ በዚህ በሞሉ ትታወቃለች። ሌክሳይድ ሞል ነው የሚባለው። ሌክ አለው ከሱ ፊት ለፊት ያው እንደምታዩት እንግዲህ ፊት ለፊቱ ሌክ አለው። እነዚህ የምታያቸው እዚህ ትልልቅ ሱቆች የነሱ አድቨርታይዝመንት ነው እዚህ ጋር ያለው እና ይሄ ራሱ ጠቅላላ ይሄ ሞሉ ነው። ከዚህ ቀጥታ ይሄ ራሱ ሞል ነው፣ በቃ ኮሪደር ነው። ከዛ ይጀምርና እንደዚህ በጣም ረጅም ነው። በጣም ብዙ እንትኖች አሉት እና በነገራችን ላይ ደቡብ አፍሪካ ነጮቹ የወጡ ጊዜ በጣም ንጹህና በጣም በቃ ነጮች ይኖሩበት እንደነበረ የሚያሳይ እውነተኛ ከተማ ነው አፍሪካ ውስጥ ማለት ነው እና ጥሩ የዘመነ ከተማ ነበር እና ብዙ ነገሮች ከዛ ነው ያየሁት ከህንድ ቀጥሎ ማለት ነው። እና በዚህ ከተማ ውስጥ ነው እንግዲህ ፍቅራችን የተጀመረው ማለት ነው እና ፍቅራችንን የተጀመረበት እንዴት እንደሆነ እንግዲህ ወደዛ ልገባ ነው። እኔ እንግዲህ ወደ ደቡብ አፍሪካ ከመምጣቴ በፊት ህንድ ሀገር ጓደኛ ነበረችኝ። ህንድ ሀገር የምትማር ጓደኛ ነበረችኝ እና ከእሷ ጋር ግንኙነት የጀመርኩት ኦልሞስት ጨርሼ ልመጣ 1-3 ዓመት አካባቢ ሲቀረኝ ይመስለኛል እና እኔ ጨርሼ ማለት ግራጁዌት አድርጌ ተመርቄ ወደ አዲስ አበባ ስመጣ እሷ ተማሪ ነበረች እና ወደፊት ልንገናኝ እንችላለን ብለን ያው ልንገናኝ እንችላለን ብንገናኝ ያዋጣናል ብለን ብቻ እንትን አድርገናል። ምክንያቱም አንድ ፊልድ ላይ ወይ ትምህርት ቤት ስትገናኙ ወይ አንድ ቦታ ላይ ስትገናኙ ሁልጊዜ ብትገናኙና አብራችሁ ብትኖሩ ደስ ይላቸዋል፣ አዲስ ሰው እንደገና ከመልመድ ማለት ነው። እና ያው እሷም ዩኒቨርሲቲ ውስጥ ነበረች፣ እኔም ዩኒቨርሲቲ ነበርኩኝ። ስለዚህ እኔና እሷ አሁን ብንጋባ ማች እናደርጋለን ብዬ ነበር ማስበው እና እሷ የመቀሌ ልጅ ነበረች። ከመቀሌ ነው እንትን ያለችው። እንግዲህ ያው እንደምታውቁት ብዙ ጊዜ እኔ ደግሞ የአዲስ አበባ ልጅ ነኝ እና ለቤተሰቦቼ ያን ነገር ምናምን እንትን አደርጋቸዋለሁ። ያ አንተ እንደፈለግ ምናምን ይሉኝ ነበር እና ብዙ ጊዜ እና እንደውም በኋላ ላይ ከሰሜን ወደ ደቡብ ሄድኩኝ ስለው አባቴ በጣም ነው የሳቀው እና ወደ ደቡብ ያልኩት ባለቤቴ የአሁኑ ባለቤቴ በፊት የነበረች ጓደኛ ማለት ነው ደቡብ አፍሪካ የሻሸመኔ ልጅ ነች እና ሰሜኑን ትተን ወደ ደቡብ መተናል ስለው በጣም በቃ የሳቀው አይረሳኝም። እና ኤኒዌይ እግዚአብሔር ያለው ሆነ። ይሄ ማለት የምን ማለት ነው? እሷ ጨርሳ ከመጣች በኋላ እንገናኛለን ተባብለን ነበር ያሰብነው፣ ግን አልሆነም። እንግዲህ ይሄንንም ታሪኬን የምናገረው አንዳንድ ጊዜ ሰዎች ለምንድን ነው የማስበው የማይሆነው ብለው እንዳይጨነቁ ነው። ህይወት ላይ ቢቻል ጥሩ ነው።
እንደምናስበው ህይወት ቢሄድ አሪፍ ነው ቢቻል። ካልተቻለ ግን በቃ እውነታውን ተቀብሎ ደግሞ መጓዝ በጣም ሪሊፍ ይሰጣል ነው ያየሁት። ከዛ በፊት ግን ሰው የእግዚአብሔርን ቃል የሚያውቅ ቢሆን፣ አሁን እኔ የእግዚአብሔርን ቃል ባቅ ኖሮ የትኛው እንደሚመቸኝ ምን ማድረግ እንደምችል እያንዳንዱ የህይወት ውሳኔ ላይ አትሊስት አይዲያ ይኖረኝ ነበር። ዛሬ ላይ እንደ በፊቱ እንዲህ በጨለማ እንዲሁ በዳበሳ አይደለም የምሄደው። አንድ ኢሹ ሲያጋጥመኝ ጸልያለሁ፣ ሜዲቴት አደርጋለሁ፣ እዛ ነገር ላይ በጣም ቆያለሁ፣ የእግዚአብሔር ሀሳብ ምንድን ነው ብዬ ጠይቃለሁ። በፊት ግን እንደዚህ አልነበረም። በቃ የሆነ ነገር ይመጣል፣ እሱን ኤክስኪውስ ለማድረግ ስሯሯጥ ነው የምንውለው እና ብዙዎቻችን እንደዚህ ነው። ስለዚህ በጣም ቤስት ነገር እንግዲህ ይህንንም ታሪክ የምናገርበት ሪዝኑ እኔ የሰራሁትን ስህተት ሌሎች ሰዎች እንዳይሰሩት ነው። ስለዚህ ሁልጊዜ እኛ የተሰራ ነው በእግዚአብሔር እስከሆነ ድረስ ሁልጊዜ የእግዚአብሔርን ቃል የእግዚአብሔርን ምሪት ተከትለን ስንሄድ ነገሮች ይቀላሉ። ያለበለዛ በድንግዝግዝ ነው የምንሄደው። ሁለተኛ ደግሞ ይሄ ትራያል ኤንድ ኢረር ነው። ትራያል ኤንድ ኢረር ማለት አንድ ነገር ትነኩታላችሁ፣ ታይቷላችሁ፣ ትከፍታላችሁ። ከዛ በኋላ ያ ታይም ኮንሱሚንግ ነው። በጣም ብዙ ጊዜ ነው የሚወስድባችሁ ያን ነገር ፊገር አውት ለማድረግ ማለት ነው። ለእግዚአብሔር የሰጣችሁት ነገር ግን በጣም የሚገርመው ነገር ለምን እሱ የወደፊቱን ያውቃል። ለምሳሌ አንድ ሰው ስትተዋወቁ ያ ሰው ያቺ ሴት የትዳር ጓደኛ ማለት ወንድም ይሆናል ሴትም ይሆናል ስትተዋወቋቸው the next 5 years the next 10 years ሰዎቹ እንዴት ሪያክት እንደሚያደርጉ ማወቅ አትችሉም። ምክንያቱም ሁልጊዜ መጀመሪያው እንትን ላይ ሁሉ ሰው ናይስ ነው። በኋላ ላይ ነው እኮ ሰዎች ከቆዩ በኋላ ነው ትዳር የሚፈርሰው፣ ግንኙነት የሚበላሸው በኋላ ላይ ነው። ስለዚህ ቀድሞ ይሄ ነው ብሎ የሚነግራችሁ ሰው ብታገኙ ደስ አይላችሁ? ስለዚህ እግዚአብሔርም እንደዚህ ነው፣ ቀድሞ ነው የሚናገረው ያ ቃል። ምክንያቱም ሂዝ አልፋ ኤንድ ኦሜጋ ይላል መጽሐፍ ቅዱስ። በቃ ያሁንም ነው የበፊቱንም ያውቃል፣ ያለፈውንም ያውቃል። ስለዚህ የመጀመሪያ መጨረሻም ስለሆነ እያንዳንዱ በመሀል ላይ ያለውን ጀርኒ ያውቃል እግዚአብሔር። ስለዚህ ነው ሰው የእግዚአብሔር መንገድን ይዞ ሲሄድ ነገሮች ይቀሉለታል። ስለዚህ አንዱ የእግዚአብሔር ነገር የሚያስፈልገን ምንድን ነው ያላችሁ እንደሆነ የትዳር ጓደኛ ስንፈልግ በተቻለን መጠን የእግዚአብሔር እንደሚለው የእግዚአብሔር ቃል እንደሚለው ብንሄድ ነገሮች ይቀሉልናል ልፈልጌ ነው። እና ዛሬ ላይ ሆኜ ሳስበውና ሰዎች ዛሬ ምን ቢያደርጉ ጥሩ ነው ከኔ ስህተት ምን ይማራሉ ስል በቃ እንዳልኳችሁ የእግዚአብሔርን ቃል ሰው ሲያቅ ተንበርክኮ ጌታ ሆይ ማግባት ፈልጋለሁና አንተን የምትፈራ አንተን የምትወድ ለአንተ የምትታዘዝ እውነተኛ ሚስት ስጠኝ ብሎ ሰው መጠየቅ አለበት። ለምን መሰላችሁ? አንዳንድ ጊዜ ከአቅማችሁ በላይ የሆነ ሰው ያጋጥማችኋል። ሰው እግዚአብሔርን ካልፈራ ማንንም አይፈራም። ፒሪድ። ማንንም አይፈራም። አትጠራጠሩ። ለዚህ ነው ትዳር የሚፈርሰው። ዛሬ ላይ ሆኜ እግዚአብሔር እንትን ሳየውና ስለ ትዳር ያለኝ ዴፊኒሽን ዛሬ ላይ ያለው እና የዛሬ 20 ዓመት ወር የዛሬ 15 ዓመት 18 ዓመት የነበረኝ እንትን አንድ አይደለም። ስለዚህ ሰዎች ዛሬ መመክረው ሰው በቃ መጽሐፍ ቅዱስ የኛ ሜኗችን ነው። በቃ የኛ ጂፒኤስ ነው። ሰው ያለ ጂፒኤስ ሲሄድ መከራውን ነው የሚያየው። አስታውሳለሁ እንደውም ደቡብ አፍሪካ ውስጥ ጂፒኤስ አልነበረም እና ቤተሰቦቼ መጥተው መኪና እንትን ባልኩ ጊዜ ካርታ እያየሁ ነው የሚሄደው እና በጣም በቃ መከራዬን ነበር ማየው። ማታ ማታ ቤተሰቦቼን ለማዝናናት አንድ ቦታ ልውሰዳቸው ምናምን ስል እና አሁን ግን ቢሆን ጂፒኤስ በቃ ስትሬት አድራሻውን ትመታላችሁ፣ ከዛ ቀኝ ግራ ስትሬት ምናምን ብላ ታደርሳችኋለች። ስለዚህ የእግዚአብሔርም መንፈስ የእግዚአብሔርም ቃል ለእኛ ጂፒኤስ ነው። በቃ ጂፒኤስ ነው። ሰው ያለ እግዚአብሔር ቃል ሲኖር ያለ ጂፒኤስ ነው የሚኖረው እንደማለት ነው። ስለዚህ ወደ ታሪኬ ልመለስ፣ ይቅርታ ወደ ታሪኬ ልመለስ እና እዚህ ላይ ለመወሰን በጣም ከባድ የነበረብኝ እንዳልኳችሁ ከህንድ ሀገር ስመጣ ለህንድ ሀገር ለነበረችው ጓደኛዬ ቃል ገብቼላታለሁ እንገናኛለን ምናምን የሚል ነገር አለ ነው። ሁለታችንም ተምረናል፣ ስለዚህ ብንጋባ ማች እናደርጋለን ምናምን የሚል ነው። በኋላ ላይ ግን ሪያሊቲው ግን ያጋጠመኝ ደግሞ ሌላ ነው እና ምንድነው ኮንቪንስ ያደረገ ብትሉኝ የእግዚአብሔር ቃል በሰው ልብ ውስጥ ብዙ ሀሳብ አለ። የሚጸናና የሚሆነው ግን የእግዚአብሔር ነው የሆነው የሚለው እውነት ነው። የሆነውም ይሄ ነው። ታሪኬንን የምናገረው በዚህ ሳይንስ ነው
እና ደቡብ አፍሪካ ውስጥ መንገድ ላይ እየሸጥኩ ያለው እንግዲህ ስወጣም ያለ ፕላን የወጣሁት ወንድሜን አድርሼ መለሳለሁ ብዬ ነው የወጣሁት። ወደ ኢትዮጵያ እንደምመለስ እያሰብኩ ነው። ምክንያቱም ወደ ሚድል ኢስት ዱባይ አልተሳካም። ወደ እስራኤል ሄጄ እዛ እየኖርኩኝ ወጣ ገባ ላለው ትንሽ ገንዘብ ካገኘው በኋላ የራሴን ቢዝነስ ራሴ የምፈልገውን ነገር ስታብሊሽ አድርጌ ኢትዮጵያ ውስጥ ኖራለሁ ነው እንጂ አሜሪካ ወር ካናዳ እንደዚህ አይነት ጉዞ ተጉዤ በቃ እንዲህ አይነት ላይፍ ያጋጥመኛል ብዬ አስቤም ፕላን አድርጌውም አልነበረም። እና አሁን በህይወት ዘመን የሆነው እግዚአብሔር ያለው ነው እያልኳችሁ ነው። ስለዚህ አሁን ደቡብ አፍሪካ ስገባ እንግዲህ የመጀመሪያው ስራ ባለፈው እንደተናገርኩት ያው ቀበቶ ማዞር፣ ዋሌት መሸጥ ምናምን ነው። በዚህ ሁኔታ ላይ ያለሁኝ ቤኖኒ ነው ይሄን የማደርገው። ከዛ ባለቤቴ የዛን ጊዜ ጓደኛዬ መንገድ ላይ ልክ አሁን እንደዚህ የምታዩት ሮቦት ላይ ቁጭ አድርጋ እቃ ምናምን ትሸጣለች። ያው ሁሉም ሰው የሚሸጠው እንደዛ ነበር። መጀመሪያ ያዞራል፣ በኋላ ላይ ይቀመጣል፣ ስታፍ እንለዋለን። እቃ በዛ ሲል ከዛ በኋላ ሰው ሱቅ ይገዛል። ከዛ በኋላ እንደዚህ ያለን ነው የሚታደገው ማለት ነው። እና መጀመሪያ አካባቢ ነው ይህንን ከተማ ስመጣ ባለቤቴን እዛ ቁጭ ብላ አገኘኋት እና ዋው። ከዛ ሰዓት አበሻነች ሄድኩና ጠየኳት፣ ነገረችኝ ምናምን በጣም በቃ አትራክት አደረገችኝ። ግን እንዳልኳችሁ ከህንድ ጓደኛ ጋር ስላለ ለትዳር ለምናምን የሚባል ነገር ሀሳቤ ጭንቅላቴ ውስጥም የለም እና ግንኙነትም ለመጀመር አልፈልግም። ለምን ግንኙነት ከጀመርኩኝ ላልወጣ እችላለሁ ብዬ ፍርሃት ስላለኝ ግንኙነት ባይኖረኝ ነው የሚሻለው ብዬ ነው ሁልጊዜ ራሴን የምጠነቀቀው ማለት ነው። እና እሷ ከጆሃንስበርግ ነው የምትመጣው፣ እንደኔ የምትሸጠው ደግሞ ቤኖኒ ነው። ከዛ ሰላም አልኳትና ሊሄድ ስል በአጋጣሚ አስታውሳለሁ ዣንጥላ ሸጠችና ሴትዮዋ የገዛቻት ሴትዮ ወደ እንትን አወጣች ማለት ነው። ምንድነው ብር አወጣች። ብር 100 ብር አካባቢ አወጣችና ሰጠቻት ማለት ነው። እና ዝርዝር አልነበራትም። ከዛ በእናትህ ዝርዝር አለ፣ ሴትዮዋ እኮ 100 ብር አትሰጠኝም፣ ገና ጠዋት ነው፣ ገና እየጀመረች ነው ማለት ነው። እና ስትለኝ ጊዜ አይ ዝርዝር እኔም የለኝም፣ ግን ለማንኛውም ግን ልዘርዝርልሽ ከፈለግሽ አልኳት። ልዘርዝርልሽ አልኳትና ተቀበልኩኝና ሄድኩኝ። ከዛ እቃ የሆነ ነገር ገዝቼ ዝርዝር ዘርዝሬ ሰጠኋት ተመልሼ ማለት ነው። በጣም አመሰግናለሁ ምናምን አለች። ከዛ ልክ እንደዛ ተዋወቅን ማለት ነው። በቃ ስምሽ ማን ነው ምናምን እንደዚህ ምናምን። ግን ይሄንን ሳደርግ ግን ያው በኢትዮጵያዊነት ምናምን እንጂ ሌላ ምንም እንትን ውስጥ ለመግባትም አልፈለግኩም። እና በአጋጣሚ ወደ ጆሃንስበርግ ጨርሰን ስንመጣ አገኛታለሁ ስቴሽን ጋር ማለት ትሬን ስቴሽን ወደ ጆሃንስበርግ ስትሄድ ማለት ነው። እና ከጆሃንስበርግ በትሬን ነው ብዙ ጊዜ የምንመላለሰው፣ ምክንያቱም የዛ ጊዜ ገና ጀማሪዎች ነበርን፣ ምንም ነገር የለም። ስለዚህ በባቡር ነው የምንሄደው። እቃችንን እንጭናለን ከጆሃንስበርግ። ከዛ ቤኖኒ እንሸጥና ከዛ በኋላ እቃችንን ሱቅ አካባቢ የምንሰራበት ሱቅ አካባቢ አንዳንዶቹ ያስከፍሉናል፣ አንዳንዶቹ ያስከፍሉንም፣ እዛ እያስቀመጥን እንሄዳለን ማለት ነው። ከዛ በኋላ ከእሷ ጋር መገናኘት ጀመርን እና እኔ ደግሞ ያው በተቻለ መጠን ከዩኒቨርሲቲ ያው ትምህርቴን ምናምን በጣም እንዳርቅ አነባለሁ። ምክንያቱም ሪዲንግ ሀቢት ከሌለኝ ትምህርቴን እየረሳሁት እመጣለሁ። ስለዚህ በኋላ ላይ ስራ ስገባ በጣም እንቸገራለሁ። ስለዚህ ይህን ሀቢት መተው የለብኝም ብዬ በጣም እታገል ነበር ማለት ነው። እና በእንደዚህ ሁኔታ ውስጥ ያለው መጽሐፍ ወይ ደግሞ ጋዜጣ ምናምን ለብቻዬ ነው ቁጭ ምለው ትሬንስ ማለት ግን እሷ ደግሞ እኔ ፈንጠር ብዬ ስቀመጥ ትመጣና እሷም ብቻዋን ትመጣና ትቀመጣለች እኔ ጋር። ከዛ ምን እንደምታነበው ምናምን ትለኛለች። ከዛ ይሄ ነው ማነበው ምናምን። እንደውም አስታውሳለሁ አንድ ጊዜ ምንም ያክል መጽሐፍ ትወዳለህ ብላ ጊፍት ይዛልኝ የመጣችው ትልቅ መጽሐፍ ነው፣ ኖቨል እና እሱን አስታውሳለሁ። እና ከእሷ ጋር እንደዚህ እያነበብን ምናምን ቀስ እያለን እንትን ማድረግ ጀመርኩ ማለት ተለማመድን። በጣም እየፈራሁት ነው፣ ግን ቀድሜም ምን አልኳት ለእሷ ህንድ ሀገር ጓደኛ አለችኝ
እና ያው ከእሷ ጋር ፕሮሚስ ተገባብተናል እና ምናልባት እንግዲህ ጨርሳ ወደዚህ ትመጣለች ወይ ደግሞ እናቴ መቀሌ እናቷ አሉና በሽተኛ ናቸው እናቷ። ስለዚህ አባቷ ስለሞቱ እናትየው ብቻቸውን ስለሆኑ እናቴንም ቴኬር ላደርግ ፈልጋለሁ፣ እስቲ ለማንኛውም ግን ሲደርስ እናወራለን ምናምን ነበር የምትለኝ ማለት ነው። ስለዚህ በቃ ልቤ እሷ ጋር ነው ያለው። ስለዚህ ይሄንን ታሪክ ለባለቤቴ ነገርኳት ያለውን ትክክለኛ ነገር ነገርኳት። ያው ምንም ኤክስፔክት እንዳታረገ ማለት ነው። ሌላው ደግሞ የነገርኳት ምንድነው ያው አንዳንድ ጊዜ ፕራይድ የሚባል ነገር አለ። ይሄ ሰዎች ስንማር ወይ ደግሞ ከሌሎች እንግዲህ በዛን ጊዜ የነበረኝ ኢጎ ነው የነገርኳቸው ያለሁት እና ሰው ሲማር ሌላውን ሰው ያልተማረውን ሰው ብዙ አክሰፕት ለማድረግ በጣም ነው ስትራግል የሚያደርገው። ምክንያቱም ምናልባት ያልተማረች ሴት ካገባሁኝ አትሊስት እንደው 1 ዲግሪ እንኳን ያላት ሴት ባገባ በትዳር ህይወታችን ላይ አትሊስት ስሙዝ የሆነ ኮሚኒኬሽን ይኖረናል ብዬ ነው ማስበው ማለት እንደማንኛውም ሰው። ስለዚህ ብችል ፕራዮሪቲ የምሰጠው ያው ቁንጅናው እንትኑ ምናምኑ ሌላው ነገር እንዳለ ሆኖ የተማረች ሴት ባገባ ደስ ይለኛል። ይሄ የሁሉ ሰው ምርጫ ይመስለኛል። እና እንደዛ ስለምለም በዛ ምክንያት ያለውን ነገር አስረግጬ ነገርኳት ለሷ ማለት ነው። ከዛ በቃ እንደውም ባለቤቴ እዛ ያለች ጓደኛዬ ስታገባ ግራጁዌት ስታደርግ ከባለቤቴ ሴሌብሬት አድርጉ ብዬ እነሱን ጠርቻቸው ነበር። ቤት ውስጥ ድግስ እንትን አድርጌ እሷና ጓደኛዋን ጠርቻቸው ሴሌብሬት አድርጌ ነበር። ህንድ ሀገር ያለችው ጓደኛዬ ማይክሮባዮሎጂ ተማሪ ነበረች እና በዲግሪ ስትመረቅ በቃ ለሱ ደስታ እነሱን ባለቤቴንና ጓደኛዋን ጠርቼ ሴሌብሬት እንዳደረኩ አስታውሳለሁ። እና ይሄ ሁሉ በቃ ትክክለኛ ጉዞዬ ወደየት እንደሆነ ለማሳየትም ነው። ግን በጣም የሚገርመው ነገር በዚህ ውስጥ መሀል ታዲያ ያላሰብኩት ነገር ነው እየሆነ የሄደው። በጣም በፍጹም በቃ ምንም ኤክስፔክት ያላደረኩት ነገር ነው እየሆነ የሄደው። ምንድነው የሆነው? ጓደኛዬ በፊት ባለቤቴ በፊት የነበረችው ጓደኛዬ የነበረችው ማለት ነው። በዛ ጊዜ ጓደኛ ነበራት እዛ ያለች ማለት ነው ቤኖኒ። እኔ ደግሞ ይሄን አላውቅም። ያው እሷ ጓደኛ አላት፣ እሱ ኦን ኦፍ ነው። አንዳንዴ መጣ አንዳንዴ ይቀራል ምናምን ነገር እና ላላ ያለ ግንኙነት አላቸው። እኔም ያው ከእሷ ጋር ሪሌሽንሽፕ ስለማልፈልግ እኔ ታይት ሆነ አልኖረ ከግንኙነታቸው ብዙም ግድ አይሰጠኝም ነበር። ግን ከእሷ ጋር እንዲህ ስንገናኝ 1 ስንል 2 ስንል ምናምን በጣም እየተቀራረብን መጣን እና በኋላ ላይ እሱ ከቤኖኒ ወደ ጆሃንስበርግ ወንድሙ ሱቅ ከፈተለትና ወደ ጆሃንስበርግ ሄደ ማለት ነው። ወደ ጆሃንስበርግ ሄደ። ከዛ በቃ አሁን በግላጭ እኔና እሷ መገናኘት ጀመርን ማለት ነው። እና ይሄ በጣም የምፈራው ነገር ቀስ እያለ እየጠበቀ መጣ። ምክንያቱም እኔም ብቸኛ ነኝ፣ እሷም ደግሞ ጓደኞቿ ምናምን በጣም እንትን አታደርግም። ስለዚህ ቀስ እያለች እንትን ማድረግ ጀመር። ከዛ ቅዳሜ ላይ ደቡብ አፍሪካ በተለይ አርብና ቅዳሜ በጣም ይሰራል፣ ገንዘብ አለ እና በጣም ገንዘብ ስለሚኖር በቃ እሱን ይዘን አምሽተን ምናምን ነው የምንገባው ማለት ነው። ከዛ በኋላ ከእሷ ጋር በቃ ክለብ መሄድ ጀመርን። ይሄ ፑል መጫወት ጀመርን። ደቡብ አፍሪካ ፑል ኮመን ነው፣ ቴኒስ ቴብል ምናምን እንደዚህ በቃ ባር ምናምን መሄድ ምናምን በቃ በደንብ በስነስርዓት በደንብ በቃ ሪላክስ ማድረግ ጀመርን ማለት ነው። እና በዚህ መሀል ታዲያ አልፎ ያው ጓደኛ ነኝ ባይዋ አልፎ ይመጣል ማለት ነው። እና ሲደውልላታ ምናምን ከዛ በኋላ እኔም ሳላስበው በጣም ሲሪየስ እየሆነ መጣ ነገሩ። በዚህ መሀል ላይ ባለቤቴ ማለት እዛ ያለችው ጓደኛዬ እኔ በቃ ወደ መቀሌ ሄዳለሁ ወደ እናቴ ጋር እና ጨርሽ ያው ግራጁዌት ካደረገች በኋላ አይ ቲንክ እኔ ከዚህ በኋላ ከኢትዮጵያ ውጪ ምኖር አይመስለኝም እና እናቴም ስላለች እናቴን ቴኬር ማድረግ ስላለብኝ ምናምን አለች ማለት ነው። ያ ማለት ያው በቃ የራስህን ጉዞ ተጓዝ እኔም የራሴን ጉዞ እጓዛለሁ አይነት ንግግር ነው።
አይ በቃ እንደዛ አይነት ነገር ከሆነ ብዬ በቃ እንግዲህ ያለውን ነገር እስቲ ያጠባበቅ ሁኔታውን ልይ ምናምን አልኩና በቃ በዛ ሁኔታ ያለው ይሄ ጓደኛዋ የሷ ጓደኛ አልፎ አልፎ ይመጣል ብያቸዋለሁ እና በቃ አለው አይነት ነገር ነው። እሷ ደግሞ ምንም ኢንትረስት የላትም እና እንደውም አንድ ጊዜ ይሄ ነገር በጣም እንትን ነው ወይ ክሊር የሆነ ሜሴጅ ለሱ ሲጭው ወይ ደግሞ እንትን መሆን አለበት ያለበዛ በጣም ከባድ ነው የሚሆንብን ምናምን አልኳት። ከዛ አይ ኦልሬዲ እንትን ብየዋለሁ ግን ያውቃል እሱም ወይ አሁን ስልኩን ስዘጋ ምን ስል ምናምን እኛ ባህል አንዳንድ ጊዜ ምንድነው ነጮች ቢሆኑ ስትሬት ይነጋገራሉ። ዋት አይ ዶንት ቲንክ ሶ በቃ ምንቀጥል አይመስለኝም ይባባላሉ። እኛ ጋር ግን በጣም ከባድ ነው ይሄን ለመነጋገርና አድበስብሰን ነው ነገሮች የምንተው። ስናድበሰብስ ደግሞ የሚጎዳ ብዙ ሰው ይኖራል ማለት ነው። ስለዚህ እኔ በእኔ በኩል እንግዲህ ያው ባለቤቴን ለመኮንን አይደለም ግን ትክክለኛውን ነገር ነው የተናገርኩ ያለሁት። ይሄ ነው። ስለዚህ ክሊር የሆነ ነገር ንገሪው፣ አለበለዚያ በጣም ከባድ ነው። አንድ ሰው እንዳለው እያሰበ እንደሌለው እያሰበ ሲኖርና ሳይኖር አንድ አይደለም። ስለዚህ ክሊር የሆነ ነገር ንገሪው ብዬ ብዙ 3 ጊዜ 4 ጊዜ ምናምን እንትን ብያለሁ ማለት ነው። በእሷ በኩል ብዙ ኢንትረስት የላትም። እሱ ደግሞ በጣም ሲሪየስ አደረገው ማለት ነው። እንግዲህ የተረዳሁት ነገር ይሄ ነው። በኋላ በዚህ መሀል ደግሞ እኔና እሷ በጣም ሲሪየስ የሆነ ሪሌሽንሽፕ ጀመረ። ነገሮች በጣም ከባድ የሆኑብን መጣ ማለት ነው። እንግዲህ የማላስበው ኤክስፔክት ያላረኩት አይነት ኮምፕሊኬሽን ውስጥ ገባው ማለት ነው። አሁን ይሄ ሰውዬ ያው ወሬም እንትን አለው ምናምን ይነግሩታል፣ ወሬም አለ ምናምን። ከዛ በቃ ሚስት ጓደኛህን ወሰዱብህ ምናምን ይሉታል ማለት ነው። እሱ በጣም እንትኑ ይከታተላል አካሄዱ ማለት ነው። እና አንድ ጊዜ እሷ ደግሞ በቃ ኦልሞስት እንደተዋት ነው የምታስበው። ከእሱ ጋር ኮሚኒኬሽን ኦልሬዲ አቁማለች ምናምን። ስለዚህ በቃ ምንም እሱ ግን ኮምፕሊትሊ አልጨረስኩም ባይ ነው። ከዛ አንድ ጊዜ ወደ ኬፕ ታውን ሄድን። ኬፕ ታውን እንግዲህ ዲሴምበር ላይ በጣም ብዙ ይሰራል እና ብዙ ገንዘብ ሰራን ማለት ነው። ደቡብ አፍሪካ በጣም የሚገርማችሁ ነገር በቃ በአጭር ጊዜ ውስጥ ሰው ሀብታም የሚሆንበት ሀገር ነበር በዛ ሰዓት ስገባ ማለት ነው። አሁንም ብዙ ሰዎች ይሰራሉ በእርግጠኝነት። እና በቃ ለምን ሪላክስ አናደርግም እና ለምን ኬፕ ታውን አንሄድም ተባባልን። ኬፕ ታውን እንግዲህ ቤስት የሚባል አንዱ ከተማ ነው ኬፕ ታውን። ስለዚህ ኬፕ ታውን በቃ ገንዘብ ነበረን፣ ትሬን እንትን አደረግን፣ ትሬን ቡክ አደረግን፣ ሆቴል ቡክ አደረግን። ከዛ ቀጥታ ወደ ኬፕ ታውን ሄድን። በቃ ለየለት ሃኒሙን በሉት። ከዛ እዛ በጣም ደስ የሚል ጊዜ ኦልሞስት 1 ሳምንት ምናምን ኢንጆይ አድርገን ተመልሰን መጣን ማለት ነው ከኬፕ ታውን። ከኬፕ ታውን ወደ ጆሃንስበርግ ያው እንዳልኳችሁ በትሬን ሄድኩት ብያችኋለሁ። ከዛ ስንመለስ ጆሃንስበርግ በቃ ከተማው እኛ የምንኖርበት ኤሊስ ፓርክ አካባቢ ይባላል። በጣም ቀውጥ የሆነ ጠበቀኝና ወንድሜ ታላቅ ወንድሜ ከተማው እኮ በጣም እንትን ብሏልና በቃ ሚስቴን ይዞብኝ ጠፋ ብሎ ልጁ እያስወራብህ ነው እንደዚህ ሆነ ምናምን አለኝ። ምንድነው የሚያወራው እንደዚህ በቃ ከዛ መምጣታችንን ሰማና ቤቷ መጣ ማለት ነው። እና በዛ ሰዓት ደግሞ እኛ ገና እንደመጣን በቃ እሷ ደግሞ ከሩሜቶቿ ጋር ነበር የምትኖረው የዛን ጊዜ። ወደ እኔም ጋር አብረን አልኖርንም መጀመሪያ አካባቢ እና ሩሜቶቿ ጋር እዛ ቁጭ ብለን ያው ቢራ ምናምን ተይዞ ምናምን እየጠጣን ነው ማለት ነው። እዛ መጣ። ከዛ በር እንትን አለ ምናምን። ከዛ ከእሷ ጋር ነው ጸብ የጀመረው ማለት ነው። ከኔ ጋር አይደለም ከእሷ ጋር ነው። ከዛ እንትን ሲል ጊዜ አይ እንዴት ሴት ልጅ እንዴት ልትመታ ትመጣለህ ምናምን አሉ። ከዛ በኋላ እኔም ወደማልፈልገው እንትን ውስጥ ገባሁ እና ዛሬ ላይ ሳስበው በጣም ያስቀኛል። እና ያው ለመገላገል ምናምን ትንሽ ሞከርን። ያው ቡጢ ምናምን እንግዲህ ያው አይቀርም ያው ተሰናዘርን ማለት ነው እና ገላገሉን ምናምን። አንድ ጥሩ ነገር የሆነው ምንድነው በቃ ቆረጠ ይዛን ጊዜ። ምክንያቱም ለኔም ለሱም ለሁለታችንም አይ ቲንክ በቃ the best time ነው ያ ብዬ አስባለሁ። በቃ
እሱም አወቀ፣ እሷም ቆረጠች፣ እኔም ቆረጥኩ። ሁላችንም በቃ የተለያየንበት ጊዜ ነው ብዬ ነው ማስበው እና በህይወት ዘመኔ የማረሳው ነው እና ለካ ለፍቅር ዋጋ ይከፈላል አልኩኝ። እውነት ነው። እንዲሁ በቀላሉ አይመጣም። ለካ ብዙ የሚከፈለው ዋጋ አለ። አዎ እውነት ነው። እና ባለቤቴም በዚህ ሁኔታ ነው ያገኘኋት ማለት ነው። እና ከዛ በኋላ ያው ሲሪየስ የሆነ ግንኙነት ጀመረ። እንደውም ለምን ከእሱ ጋር ከሩሜቶቿ ጋር ወጥታ ለምን ሁለታችን አብረን ቤት አንከራይም ተባባልን። በቃ አሁን ኦፊሻሊ በደንብ እንትን አደረግን ማለት ነው። ስለዚህ አዎ ይሻለና ተባባልን። ቤት እንትን አደረግን፣ ቤት ሙቭ አደረግን። ከዛ በኋላ በጣም ደስ የሚለው መጽሐፍ ቅዱስ ሲናገር ሚስትን ያገባ በረከትን ሚስት ያገኘ በረከትን አገኘ ይላል እና በጣም የሚገርመው ከእሷ ጋር መሆን ሲጀምር እና አብረን ቤታችን በጣም ኃይለኛ ቤት እንትን አደረግን፣ ተከራየን፣ ገባን። ከዛ በኋላ ሱቅ ነው የከፈትነው እና ሱቅ ከፈትን። እዚህ ከተማ ውስጥ ነው፣ ወደ እዚህ ከተማ ቤኖኒ አካባቢ ነው። እንደውም ሱቁ እዚህ አካባቢ ነበር። ይሄ ቢጫው እንትን ከሱ ቀጥሎ እዚህ አካባቢ ነው ከፈትነው። በጣም አሪፍ ቦታ ነው። በጣም በቃ ማናስበውን አይነት ላይፍ ጀመርን ማለት ነው እና በጣም ኢንጆይ ማድረግ ጀመርን። ገንዘብ መጣ ምናምን። በዚህ ሁኔታ ላይ እያለን እንግዲህ የሚገርማችሁ ነገር እሷም የካናዳ ፕሮሰስ ነበራት፣ እኔም የካናዳ ፕሮሰስ ነበረኝ። እንግዲህ ፕሮሰሱን ስንጀምር ለብቻ ነው የጀመርነው። ለብቻ ነው ስንጀምር የጀመርነው ማለት ነው። አሁን ግን ሁለታችን አንድ ላይ የሆን ነው ማለት ነው። ስለዚህ እሱ ራሱ ቀላል እንትን አይደለም። እኔ ካናዳ ኤምባሲ ሪጀክት ብለውኝ ሪጀክት ያሉኝ የተበላሸበት እንትን እኔ ራሴ ነኝ ያበላሸውበት ምክንያት ምንድን ነው? ሰዎቹ ኦኬ ብለው ሰጥተውኛል ቪዛውን ሰጥተውኝ እየጠበቅኩ ያለ የሆነ ሰው ይመጣና በእባክህ ብቻህን ከምትሄድ፣ ምክንያቱም የዛ ጊዜ ባለቤቴ ጋር ግንኙነት አልነበረኝም እና አልተዋወቅንም። ስለዚህ ብቻህን ከምትሄድ ለምን እህቴን ይዘህ አትሄድም እና ይህን ያህል ሺህ ብር እሰጥሃለሁ አለኝ። የዛን ጊዜ 20 ሺህ ብር ነው መሰለኝ፣ 20 ሺህ ራንድ እና ያው ምንም ያልሰራችሁበት ምንም ያላላችሁበት ነው። በዛ ላይ ሰው መርዳት ነው ምናምን እና ገንዘቡም አለ እና ስለዚህ በቃ ብቻዬን ከመሄድ ለምን አላደርገውም ብዬ የካናዳ ኤምባሲ ገባሁና ኦልሬዲ አሁን አግብቻለሁ አልኳቸው ማለት ነው። የዛን ጊዜ ምን የተሸወድኩት ትልቁ ነገር በገንዘብ ሰዎች እየተጋቡ ይሄዱ ነበር እና ይሄ ኢንፎርሜሽን ደግሞ እነሱ ጋር አለ። ስለዚህ ይሄንን ሳላውቅ ነው የገባሁት። እኔ ከገባሁ በኋላ ሰውየው መጀመሪያ ሚስት የለኝም አልክ፣ አሁን ደግሞ ላስት ሚኒት ደግሞ ሚስት አለኝ እና መቼ ነው ግንኙነት ነው የጀመራችሁት ምናምን በቃ እና ያው ፌክ እንደሆነ ትክክለኛ የሆነ ግንኙነት እንዳልሆነ ገባው ማለት ነው ሰውየው። ከዛ በዛ ምክንያት እንትኔን ውድቅ አደረገው። እንግዲህ ይኸውላችሁ እዚህ ላይ ለመናገር መፈልገው ምን መሰላችሁ? እግዚአብሔር በር ይከፍታል። በር ከከፈተ በኋላ እሱ በከፈተው በር ላይ ነው እኛ መጓዝ ያለብን። ግን የእግዚአብሔር የከፈተውን በር ኢግኖር አድርገን ስንሄድ ግን በጣም ኮስት አለው። በጣም የሚገርማችሁ በህይወት ዘመኔ የማረሳው አንዱ ትልቅ ሚስቴክ የሰራሁት እና ይህን ሁሉ አገር እንድጓዝ ይህን ሁሉ ቦታ እንዲሄድ ያደረገኝ አንዱ እሱ ነው። በእርግጥ የእግዚአብሔርም ሀሳብ ነው፣ ግን ደግሞ አትሴም ታይም ደግሞ እግዚአብሔር የከፈተውንም እኔ የዘጋሁበትም ነገር አለ ልላችሁ ፈልጌ ነው እና ሴትዮዋን ባልሞላ ኖሮ ቀጥታ ቢሄድ ኖሮ ቀጥታ የዛሬ 20 ምናምን ዓመት በዚሁ ሊሄድ ይችል ነበር። ግን የእግዚአብሔር ሀሳብ ነው የሆነው፣ የኔም ሀሳብ አይደለም የሆነው ማለት ነው እና በራሳችን እግዚአብሔር በር ይከፍትና ራሳችን ምንዘጋው እንትን ራሳችን እንደገና ኮስት ያደርገናል። ግን በዚህ ውስጥ ደግሞ በጣም የሚገርመው እግዚአብሔር በራስ መንገድ ነው የሄድከውና የራሱ ጉዳይ ብሎ አይተውንም። በጣም ሩህሩህ አምላክ መሆኑን የምታውቁት ኢቭን ተሳስተን እንኳን በራሳችን ምክንያት ነገሮችን አበላሽተን እየሆነ እንኳን እያያ እስቲ ያግዘናል።
በቃ እኔ የሆነው ይሄ ነው እና በእውነት ኢየሱስ ክርስቶስ ሩህሩህ አምላክ ነው ያልኩትም በዚህ ምክንያት ነው። ስለዚህ ይሄ በዚህ ምክንያት ያው ተበላሸ እንትኔ እና ይሄ ሁለተኛ ጊዜ ሲበላሽብኝ ማለት ነው እንግዲህ የመጀመሪያው ጊዜ ሲበላሽ እንደዚህ ነው የተበላሸው ማለት ነው። ስለዚህ እሷ ደግሞ የራሷ ፕሮሰስ ነበር ለብቻዋ የጀመረችው ማለት ነው። እና ሱቁን ጀመርን፣ በጣም ጥሩ ቢዝነስ እንትን አደረግን። ከዛ በኋላ አንደኛውን ሱቅ በጣም ፕሮስፐረስ ስንሆን በጣም ጥሩ ገንዘብ ስናገኝ እንደገና ሌላ ሱቅ መክፈት አለብን ብለን እንደገና ሞሉ አካባቢ ቅድም ያሳየኋችሁ ወደ ሌክሳይድ ሞል እዛ አካባቢ ደግሞ እንደገና ሌላ ሱቅ ከፈትን ማለት ነው። ልክ በዚህ ሁኔታ ላይ ያለን ላይፍ በጣም ተጧጡፎ ቤት እንግዛ፣ እንዴት እናድርግ፣ እንደዚህ እናድርግ እያልን እያሰብን ምን ቢሆን ጥሩ ነው? የእሷ ወረቀት ኦልሬዲ በቃ ሁሉ ነገር ጨርሰሻል ብሎ ኤምባሲ ጠራት። በቃ የዛን ጊዜ ምን አለ ባላወቅኳት ነበር ነው ያልኩት። ምክንያቱም ለምን እኔ አብረን የምንሄድ ቢሆን ቀድማ ብትሄድ ቢሆን ኖሮ አሪፍ ነበር። ግን የእኔ ወረቀት ተበላሽቷል፣ የእሷ ነው ትክክለኛ እንትን ያለው። ስለዚህ እኔ እዚህ ሆኜ እሷ ልትሄድ ነው ማለት ነው። ስለዚህ ግራ አጋባን ላይፉ ማለት ነው። ለምን እዚህ ለመኖርም አሰብን። ትዳር ስንጀምር ነገሮች በደንብ ተሟሟቁ ምናምን። ስለዚህ የውጭውን ነገር ቀስ እያልን እየረሳ ነው፣ ግን ማድረግም ካለብን ደግሞ አብረን ነው ለማድረግ ያሰብነው ማለት ነው። ግን በመሀል መጣና ይሄ ነገር ተደነቀረ። እንግዲህ የዛን ጊዜ እንዳልኳችሁ ጌታን አላቅም። በመንፈሳዊ ጉዞ ምንድነው ጌታ ይሄ ምንድነው እየተፈጠረ ያለው ምንድነው ማድረግ ያለብን የሚለውን ነገር ምንም አውቀው ነገር የለም። እንደውም አስታውሳለሁ በኋላ እንዳንለያይ ለምን ልጅ አንወልድም ተባባልን እና ልትሄድ በቃ ፕሮሰስ ተደርጎ ወደ የተወሰነ ጊዜ ሲቀራት በቃ አሁን ልጅ ከሌለን ላንገናኝ እንችላለን። በቃ አንተም እዚህ ትቀራለህ እንደዚህ ነው። ስለዚህ ለምን ልጅ ብንወልድ እኮ ያዋጣናል ተባባልን ማለት ነው። እና ልጅ ልንወልድ ወሰንን ማለት ነው። በጣም የሚገርማችሁ ነገር መጽሐፍ ቅዱስ ላይ ዛሬ ላይ ሳየው ያው ልጆች የእግዚአብሔር ስጦታዎች ናቸው ነው የሚለው። እኛ ስለፈለግናቸው አይደለም፣ እግዚአብሔር ስለፈለገ ነው የሚመጣው። በጣም የሚገርማችሁ ነገር ስንት ጊዜ ታይሙ አይደለም ብለን ያሰብን ሰዎች እግዚአብሔር በራሱ እኛ በፈለግነው ሰዓት ያ ነገር ሊመጣልን አልቻለም። እንግዲህ በዛ ጊዜ ያው ብዙዎቻችን ያው በሳይንስ ነው እንትን የምናደርገው፣ መቼ ነው ልጅ መወለድ ያለበት መቼ ነው ምናምን፣ እሱ ሁሉ ተሞከረ፣ ግን ምንም ነገር የለም። ዛሬ ላይ የገባኝ ነገር ሁልጊዜ እግዚአብሔር ሰው ይሄ ነው ታይሙ ብሎ ሰው ጊፍት ሲሰጠው እግዚአብሔር ታይሙ አይደለም ብሎ ሰው ያንን ጊፍት ሪጀክት ማድረግ የለበትም፣ መቀበል ነው ያለበት፣ ያውም ውጪ እየኖርን ማለት ነው። እና ዛሬ ላይ ሳስበው አዊሽ እንደ ዛሬ ባቅ ቢሆን እላለሁ። እና በዚህ አጋጣሚ ስደት ላይ ሆናችሁ ምናልባት እንዲህ አይነት ግንኙነት የምትጀምሩ ምናልባት ልጅ በመሃል ቢመጣ ያለ ምንም ጥያቄ መቀበል አለባችሁ። ለምን ልጆች የሚሰጡት በእግዚአብሔር ነው። እግዚአብሔር ደግሞ ልጆችን ሲሰጥ ለእናንተ ሁሉ ነገር ሪሶርሱን አዘጋጅቶ ነው። ለእኛ ነው የሚመስለን አሁን ኦኬ እኔ በዚህ ሰዓት እንዴት ልጅ ወልጄ ራሴ አልቻልኩ ምናምን እንላለን። ግን ነገር ሆኖ ልጅ ከመጣ አይደለም ውጪ ሰው እኮ ኢትዮጵያም ሆኖ ምንም ያለ ምንም እንትን እኮ ልጁ ለማደጎም ሰጥቶ ልጁ ያድጋል። በቃ አለቀ። እስከዚህ ድረስ ይካሄዳል ማለት ነው። እና በዛ ጊዜ የሰራሁት ስህተት ሌሎቻችሁ እንዳሰሩት ነው እየተናገርኩ ያለሁት ማለት ነው። እና እግዚአብሔር ዛሬ ላይ ያ ነገር ቢሆን ኖሮ ምናልባት ዛሬ ምናልባት ሌላ እንትን ሊኖረኝ ይችል ነበር። ዛሬ ላይ አንድ ልጅ ነው ከባለቤቴ ጋር ያለኝ እና የዛ ጊዜ ደግሞ ያን ነገር ቢኖረኝ ኖሮ ሞር ልጆች ሊኖሩኝ ይችሉ ነበር። ግን ሁሉም ግን ሪግሬት አላደረግም። ግን እዚህ ላይ የማሳያችሁ ነገር ምንድን ነው? የእኛ ጉዞና የእግዚአብሔር ጉዞ እንዴት እንደሆነ ነው። የእግዚአብሔር ሀሳብ እና የእኛ ሀሳብ እንዴት እንደሚተላለፍ ነው እየነገርኳቸው ያለሁት። ዛሬ ላይ ካናዳ መጥተን እኔ ከስንት ዓመት በኋላ ካናዳ መጥቼ ልጅ መውለድ በምንፈልግበት ጊዜ ያ እድል የለም። ኢትስ ቱ ሌት። በቃ እግዚአብሔር በሰጠን ጊዜ ካልተቀበልን እኛ በፈለግነው ጊዜ አናገኘውም። እንደዚህ ነው የሆነው። ስለዚህ እግዚአብሔር ይባረክ።
ስለሆነው ነገር ሁሉ እሱ ይባረክ፣ እሱ ይመስገን። የሰጠንም አንድ ልጅ ነው። ስለዚህ በቃ በሰጠን ደስተኛ ሆነን እንኖራለን ማለት ነው። ስለዚህ ቢቻል ከእግዚአብሔር ጋር አብሮ መኖር መሄዱ ምንም ጥያቄ የለውም። ካልሆነም ደግሞ ምናልባት ስህተት ሰርተን በኋላ ላይ ተመልሰን ሪግሬት ማድረግ የለብንም። በቃ የሆነው ነገር ሁሉ ለበጎ እንደሆነ አድርገን ባለማወቃችን በቃ ንስሐ ገብተን እንደገና ምክንያቱም ባቅ ኖሮ እንዳሁኑ ቢሆን ኖሮ እንዳሁኑ የእግዚአብሔር እውቀት ቢኖረኝ ኖሮ ያንን አይነት ሚስቴክ አልሰራም ነበር ብዬ አስባለሁ። ስለዚህ ሰው በእግዚአብሔር ሲኖርና በእግዚአብሔር መንግስት በእግዚአብሔር እይታ ውጪ ሲኖር አንድ አይደለም። በቃ በዳበሳ ነው የሚሄደው። እንዴት ነው? ልክ አይነ ስውር ዝም ብሎ ያገኘውን ነገር ይዞ እንደሚሄድ እንደዛ ነው የሚሄደው ማለት ነው ሰው። ስለዚህ በዚህ አጋጣሚ የእግዚአብሔርን መንገድ ተከትሎ የእግዚአብሔርን ቃል አውቆ መጓዝ እንዴት ይጠቅማል ልላችሁ ፈልጌ ነው። ስለዚህ በተቻላችሁ መጠን ትዳርም ከመጀመራችሁ በፊት ማንኛውም ነገር ከእግዚአብሔር ጋር ኮንሰልት ማድረግ ጥሩ ነው። መጽሐፍ ቅዱስ ማንበብ ከእግዚአብሔር ጋር፣ ምክንያቱም የእኛ ህይወት ከእግዚአብሔር ጋር ከራቀ በጣም የሚገርማችሁ ነገር the ሳይድ ኦፖዚት ነው የምንሄደው። ኦፖዚት ስንሄድ ደግሞ ብዙ ዲዛስተር፣ በጣም ብዙ አይነት መሰናክል በህይወት ዘመናችን ላይ ያጋጥመናል። ስለዚህ ይሄ ነገር እንዳይሆን ነው ታሪኬን እየነገርኳቸው ያለው እና መጨረሻ ላይ ያው ባለቤቴ መጣች ወደ እኔን ጥላኝ። ምክንያቱም ፕሮሰሱን ብቻዋን ነበር የጀመረችው። እኔ በመጀመሪያው ተበላሸብኝ እንዳልኳችሁ። ከዛ በኋላ ባለቤቴ ያው እንደምንገናኝ ተስፋ አድርገን እሷ ወደ ካናዳ መጣች፣ እኔ እዛው ደቡብ አፍሪካ ቀረው ማለት ነው። እንግዲህ ኦልሞስት ከባለቤቴ ጋር 2 ዓመት አካባቢ ኖረናል። እንደ እዛው ሳንጋባ ጀስት ቦይፍሬንድ ገርልፍሬንድ ሆነን ማለት ነው ደቡብ አፍሪካ ውስጥ። ከዛ እዚህ መጣችና ወደ ካናዳ መጣች። አሁን ያለሁት ካናዳ ስለሆነ ነው እዚህ መጣች ያልኩት። ካናዳ መጣች። ካናዳ የተወሰነ ኦልሞስት ዓመት አካባቢ ይመስለኛል እንትን ያለችው ዓመት አካባቢ በጣም በሚገርም ሁኔታ ተመልሳ መጣች ማለት ለኔ ልትፈርምልኝ ማለት ነው። እና የሚገርማችሁ ነገር ቅድም ስናገር መጽሐፍ ቅዱስ ላይ ሚስት ያገባ በረከት አገኘ የሚለው ልክ እሷ ስትመጣ ሁሉ ነገር መጣ። በጣም የሚገርማችሁ ልክ እሷ ስትሄድ ደግሞ ነገሮች ቀስ እያሉ እየደረቁ የተበላሹ ሄዱ። ማለት ምን ማለት ነው? ከአንዱ ሱቅ ስገዛ ከእንትን ጋር ነው የገዛሁት፣ ከፓርትነር ጋር። አንድ አበሻ ነው አሁን በህይወት የለም። ከእሱ ጋር አንድ ላይ ሆነን የገዛ ነው። ከዛ በኋላ ያው እሱም ሲወስድ እኔም ስወስድ ምን ስል አለመግባባት መጣ። ያው ገንዘብ ዝም ብለን ነው ያለ ህግ ነው ያለ ውል ነው ዝም ብለን እንትን ያደረግነው የተፈራረምነው። በዛ ምክንያት በቃ እንትናችን ቀስ እያለ እየወረደ በቃ ወደ ኪሳራ ገባን ማለት ነው። እንግዲህ እሷ ከሄደች በኋላ ምንም ነገሮች ሁሉ አልተሳኩም። ከዛ በኋላ አይ በቃ የንግድ ቢዝነስ ይበቃኛል፣ ከዚህ በኋላ በፕሮፌሽን መጀመር አለብኝ ብዬ ጆሃንስበርግ ከተማ የኢሚግሬሽን እንትን አማካሪ ኦፊስ ከፈትኩ እና ገንዘቡ አለ፣ ግን ገንዘቡ ብቻ አላረካኝም። ምክንያቱም አንድ ነገር ባዶነት ይሰማኛል። ስፔሻሊ እሷ ከሄደች በኋላ ውስጤ በቃ ባዶነት ይሰማኝ ነበር። ስለዚህ በቃ የቢዝነሱን ዓለም ትቼ ወደ ፕሮፌሽናል ዓለም መሄድ አለብኝ የሚል አይነት እንትን ውስጥ ገባሁ። ስለዚህ በቃ ከዛ በፊትም ሰራ ነበር አልፎ አልፎ፣ ግን እንደዚህኛው ፉል ታይም አይደለም ነበር የምሰራው። ምክንያቱም ገንዘብ ስለሚበልጥ ያኛውን ኢግኖር አድርጌ ይሄኛው ነበር የምሰራ የነበረው። በኋላ እዛ ጀመርኩኝ። እዛ የሰራሁኝ ጥሩ ገንዘብ አገኝ ነበረ። እንትን ጽፋለሁ፣ ኬዝ ጽፋለሁ፣ ኢንተርፕሬተር ላይሰንስ አለኝ ምናምን እና በሱ ጥሩ ገንዘብ አገኝ ነበር። ግን ደስተኛ አልነበርኩም። ብቸኝነት አለ። የምትወዱት ሰው አጠገባችሁ ከሌለ ደስተኞች አይደላችሁም። አንዳንድ ጊዜ ለመጥፎ ነገር በር ይከፍታል። ብቻ ስትሆኑ ገንዘብ ሲኖር መበላሸት ይመጣል። በጣም ብዙ አይነት ህይወት አየሁ ማለት ነው። እና ሰው ትዳር ውስጥ ሲሆንና ከትዳር ውጪ ሲወጣ ምን ማለት እንደሆነ የዛ ጊዜ አየሁት። በደንብ ክሊር የሆነ ነገር ነው ያየሁት በዛ ሰዓት ማለት ነው። ምክንያቱም በቃ
ህይወታችሁ መንገዱን ይስታል። ደቡብ አፍሪካ ደግሞ በጣም የሚገርማችሁ ነገር በተለይ ሴቶቹ እንትን ምንም በአፓርታይድ ጊዜ ተይዘው ስለነበረ ገቨርንመንት ኤክስትራ ገንዘብ ይሰጣቸዋል፣ እንዲወልዱ ኢንከሬጅ ያደርጋቸዋል። ስለዚህ በተቻላቸው መጠን ከማንም ሰው ቢሆን ቢወልዱ ኢንጆይ ቢያደርጉ ደስታቸውን አይችሉትም። እና ያ በጣም መንገድ ይከፍታል። ብዙ ነገር ነው የሚያበላሸው። ብዙ ሰዎች በዛ ሰዓት በተለይ በኤችአይቪ ብዙ ኢትዮጵያኖች ህይወታቸውን ሉዝ እንዳደረጉ አውቃለሁ። ምክንያቱም ደቡብ አፍሪካ ራሱ በኤችአይቪ በጣም ነው ሰፈር ያደረጉት። ምንም ጥንቃቄ የለም። ልክ እኛን እንደ ነጭ ነው የሚያዩን ጥቁሮቹ ደቡብ አፍሪካኖች እና እኛ የተለየን ዜጎች እንደሆንን ስለሚያስቡ ኢዚ ናቸው፣ ኢዚ ጎይንግ ናቸው። በቃ ምንም እንትን የላቸውም። ይሄ ሁሉ በጣም ለመበላሸት መንገድ ይከፍታል። ስለዚህ ትዳር ሰው ሲኖረውና ሳይኖረው አንድ አይደለም። በጣም በቃ ወደ ትዳር ለመምጣት በጣም ከባዱ ፓርት አንዱ ሰዎች ያለ ትዳር ብዙ አይነት ግንኙነት ይጀምሩና ከዛ ትዳር የመታሰር ያህል ይመስላቸዋል። እና በዛ ውስጥ እንግዲህ ወደ ትዳር ለመግባት ከባድ ይሆናል። እድሜ ይሄዳል፣ ጊዜ ይሄዳል። ባይ ዘ ታይም ብዙ ነገር ካዩ በኋላ ትዳሩ ራሱ ቦሪንግ ይሆንባቸዋል። አያችሁ፣ ብዙ ጊዜ ሰው ወደ ውጪ ብዙ አመት ከቆየ እንዴት ነው ወደ ቤት ለመመለስ በጣም ያስቸግረዋል እንደማለት ነው። እና ብዙ ጊዜ ትዳር የሚፈርሰውም በዚህ ነው። ሰዎች ብዙ ጊዜ ማግባት በሚገባቸው ሰዓት ላይ ገና ነው፣ ቆይ ይሄንን ላሟላ ስንል ሳናስበው ጊዜው ይሄዳል። በዛ መሀል የሚገቡ የተለያዩ ልምዶች ይመጣሉ። እነዛ ልምዶች ደግሞ የእኛን ህይወት ያበላሹታል ማለት ነው። ስለዚህ የእግዚአብሔር ቃል ውስጣችን ሲኖር ግን በቃ ያማክረናል፣ ይነግረናል፣ ታይሙ ይሄ ነው ይለናል። ስለዚህ በዛ መልኩ ህይወታችን ማስተካከል እንችላለን ማለት ነው። እና ወደ ታሪክ ልመለስ። መጨረሻ ላይ ባለቤቴ እዛ መጣች፣ ወደ ተመልሳ መጣች፣ ሳይን አረገችልኝ። እና እንደውም ተመልሳ ስትመጣ እናቴንና እህቴን እና ወንድሜ ከካናዳ መጡ። ሴሌብሬት አድርገን ጀስት ስሞል ሴሌብሬሽን አድርገን ተጋባን ምናምን። ያው ለፕሮሰስም በደንብ እንዲሆን ነው አክቹዋሊ። ከዛ ኢትዮጵያም ሄደች፣ ቤተሰቦቼ እንድትተዋወቅ አረኳት። ለዚህ የዚህን ጊዜ ነው ለአባቴ እንግዲህ በቃ ጦርነቱ ከሰሜን ወደ ደቡብ ተሸጋግሯል ብዬ ነገርኩት እና የዛን ጊዜ በጣም ነበር ያሳቀው። እና በቃ ምክንያቱም ያው የመቀሌውን ትቼ እንግዲህ ወደ ሻሸመኔ ገብቻለሁ። በቃ አንተ እንደተመቸ ይሆን አለኝ እሱም። እና እዛ ተዋወቀች፣ ቤተሰቦቼን ሄደች። በቃ ሲሪየስ እንደሆነች ገባኝ። በቃ ከዚህ በኋላ ምንም እንትን የለውም። ስለዚህ በቃ እዚህ ላይ ኮሚትመንት መኖር አለበት ምናምን። እሷ ፕሮሰስ ካረገችልኝ በኋላ ኦልሞስት ከ3 ወር በኋላ መሰለኝ ጠሩኝ ማለት ነው። ኢንተርቪው ተጠራሁኝ። ካናዳ ኤምባሲ ፕሪቶሪያ ገባሁ። እዛ ገባሁኝ። ከዛ ኢንተርቪው ላይ ሴትዮዋ ያለፈውን በፊት የሆነች ሴት አግብቼ ምናምን ሪጀክት ያደረኩት የተባለውን ወረቀት እሱን ፋይሉን አወጣች ምናምን። በቃ ልትሰጠኝ እንዳልፈለገች መጀመሪያ ገና ስገባ አወቅኩት። ባለፈው ጊዜ እንደዚህ አጭበርብረህ እንደዚህ እንትን ብለህ ምናምን ብላ ኔጌቲቭ ሆነ የጀመረችው። እኔ ደግሞ በአዲሱ ኬዝ ነው ትጀምረዋለች ብዬ ያሰብኩት ማለት ነው። ከዛ የቻየች ምናምን ብዙ ነገር ጠየቀች ምናምን። ከመጨረሻ ላይ ሶሪ በቃ አላመንኩበትም ይሄንንም ትዳር፣ ስለዚህ አልሰጥህም ብላ በቃ እዛው ላይ ዲና ያደረገችኝ ማለት ነው። እንግዲህ ለሁለተኛ ጊዜ ማለት ነው። በቃ የዛን ጊዜ እንደ ህፃን ልጅ ነው ያለቀስኩት። ምክንያቱም በጣም ዲፕሬስድ ማለት ብቸኝነት ተሰምቶ የነበረ በቃ ኪሳራው ቢዝነስ እንትን አልኩኝ። ከዛ ወደ ሌላ ቢዝነስ ገባው ምናምን ብቻ አዲስ ኢንቫይሮንመንት ስለነበረ አውዝ ኖት ሃፒ፣ ደስተኛ አልነበርኩም ነው እና በጣም ያለቀስኩት ምናምን። አሁን ከዛ በኋላ በቃ ፊውቸሬ ምንድን ነው አልኩ። በቃ እዚህ ነጋዴ ሆኜ መኖር ወይንስ ፕሮፌሽናል ስራ ለመስራት ደግሞ እነዚህ ሰዎች ፍቃድ ካሰጡኝ በእንደዚህ ሁኔታ እስከ መቼ ድረስ ነው የምቀጥለው? ስለዚህ ፕላን ያደረኩት ለመውጣት ነው።
ያ ካልተሳካ ደግሞ ወይ ኢትዮጵያ መሄድ አለብኝ ወይ ደግሞ አንድ ነገር ማድረግ አለብኝ እንጂ በእንደዚህ ሁኔታ እንዴት ቀጥላለሁ ብዬ በጣም እንትን አደረኩ እና ኢትዮጵያ ያው ባይ ዘ ታይም ይሄን እንግዲህ ሲሆን ኦልሞስት 7 ዓመት ሆነኝ ደቡብ አፍሪካ ማለት ነው። ስለዚህ አይ ቲንክ ይሄ ነገር ለመውጣት ማሰብ አለብኝ ብዬ አሁን የመውጣት እንትኑን እዛ ላይ እንትን አደረኩት ማለት ነው። በቃ እዛ ላይ በቃ እንዴት ልትወጣ ትችላለህ አለችኝ። በቃ አይ በዚህ ሁኔታ ምናምን አልኩኝ እና እዛ ከመጣችን በኋላ ራሱ ልጅ ጸንሳ እንድትሄድ ምናምን እንትን አስበን ነበር። ግን እግዚአብሔር ካልፈቀደ ነገሮች አይሆኑም። በቃ አንድ ነገር ማመን የሚገባን ሁልጊዜ ፋክቱ በቃ እግዚአብሔር ነው። እሱ ያውቃል። ዛሬ ላይ ሳይ በጣም ይገርመኛል፣ ይደንቀኛል። እና እሷም ተመልሳ ሄደች። ሴሌብሬት አደረግን። እናቴም እህቴም ወንድሜም ምናምን ነበሩ። ከዛ ከነሱ ጋር ሆነን ምናምን እንትን አደረግን። እነሱም 1 ወር አካባቢ ቆይተው ወደ ኢትዮጵያ ሄዱ። መጨረሻ ላይ እኔ ቀረሁና አይ ከዚህ በኋላ በቃ እንግዲህ የካናዳ ኤምባሲም ቢብሎኛል፣ ከዚህ በኋላ ወደ አሜሪካ ነው መሄድ ያለብኝ። በቃ ካናዳ የሚባል አይኑንም መስማትም በቃ አይኑን ማየት አልፈልግም ያንን ሀገር ብዬ በቃ ከፍተኛ ጥላቻ እንትን የወጣው ነው። ምክንያቱም 2 ጊዜ እንትን አለ የዛን ጊዜ። አሁን የዛ ጊዜ እግዚአብሔርን ቃል ባቅ ኖሮ በቃ እግዚአብሔር ሐሳብ አይደለም ምናምን እል ነበር እንደዛሬው ቢሆን ኖሮ። የዛን ጊዜ ግን እንደዛ አይነት ነገር የለም በቃ እና ምንም ብዙ እንትን ወደ መንፈሳዊ ነገር ውስጥ አልወስደውም። ከዛ በእንደዚህ ሁኔታ ላይ ያለው በቃ እንዳልኳችሁ ገንዘብ አገኛለሁ፣ ገንዘብ ነበረኝ፣ ምንም ችግር የለብኝም። ውስጤ ግን ደስተኛ አልነበረም እና የእግዚአብሔር ሐሳብ እንግዲህ የሚጠነሰሰው ከዚህ በኋላ ነው። እንግዲህ ወደ ሰማይ የሚጓዘው ከዚህ በኋላ ነው እና ሁኔታው በጣም አስቸጋሪ የሆነብኝ መጣ። ደስተኛ አልነበርኩም። ስለዚህ እንዴት መሄድ እንደሚችል ፕላን ማድረግ ጀመርኩ ማለት ነው። ስለዚህ የሚቀጥለው ክፍል እንዴት ከፕላን አድርጌ ከጆሃንስበርግ ከደቡብ አፍሪካ እንዴት እንደወጣው የምተርክበት ይሆናል ማለት ነው። እና እንግዲህ ዛሬ ከባለቤቴ ጋር አንድ ልጅ ወልደን ልጁም ዛሬ ልጃችን ወደ 15 ዓመቱ ነው እና እንግዲህ የሚቀጥለው ታሪክ ላይ ያው እንዴት እንደተገናኘን እንደገና ልጅ እንዴት እድል እግዚአብሔር እንዴት እንደሰጠን ምናምን ያው ታሪክ ይቀጥላል ማለት ነው። እና እግዚአብሔር ይባረክ። እንግዲህ ይሄ ሁሉ እሱ ስለፈቀደው እንጂ እሱ ባይፈቅደው ኖሮ ይሄ ሁሉ አይሆንም ነበር ማለት ነው። እና ክብሩን እሱ ይውሰድ። እንግዲህ ከባለቤቴ ጋር የነበረኝ የፍቅር ህይወት ይሄንን ይመስላል እያልኳችሁ ነው። እና እኛ እንደምናስበው ወይ ደግሞ ስዕል ላይ እንደምናየት አይነት ሴት አይደለም ወደ ቤታችን የምትገባው፣ እግዚአብሔር የሳለው ነው የሚሆነው እያልኳችሁ ነው። እና ብዙ ባንስል ጥሩ ነው። ምክንያቱም በጣም ከባድ ነው የሚሆነው፣ ኮንፊውዝ ነው የሚያደርገን። ስለዚህ በተቻለ መጠን ቀለል አድርገን ማሰብ እና የእግዚአብሔር ነገር ውስጣችን ሲመጣ ተንበርክከን ጌታ ሆይ አንተ የምትፈቅደው አንተ የምትፈራ ሴት ስጠኝ ብለን ተንበርከን ስንጠይቅ በተቻለን መጠን እግዚአብሔር ከሱ ጋር አንድ አይነት ሰው ይሰጠናል ልላችሁ ፈልጌ ነው። ስለዚህ ከእግዚአብሔር ጋር አብረን መጓዝ ምንም ለኛ ምንም ጥያቄ የለውም። በቃ ሰው በጣም ኮንፊውዝድ የሚሆነው ከእግዚአብሔር ጋር ስለማይጓዝ ብቻ ነው ብዬ ነው እኔ ራሴ የምደመድመው። ስለዚህ ሰው የእግዚአብሔርን ቃል ማወቅ አለበት። ለዚህ ምድር ብቻ አይደለም፣ ኢየሱስ ክርስቶስን ስንቀበል ደግሞ የዘላለምንም ህይወት ነው የምናገኘው። አንዳንድ ጊዜ እቺኛዋ ጊዜ በጣም አጭር ነች። እንግዲህ ይሄ የምነግራችሁ የዛሬ 15 ዓመት 18 ዓመት የሆነ ታሪክ ነው የምነግራችሁ። ዛሬ ላይ ይሄው አለን ኦልሞስት በቃ ለዚህ ነው ትላላችሁ እዛ ቦታ ላይ ስደርሱበት ማለት ነው። ስለዚህ ከዛ በኋላ ምድሩን ትጨርሱትና ስለ ሰማይ ማሰብ ትጀምራላችሁ ማለት ነው። እና በእኔ ህይወት የሆነው ይሄ ነው እና እግዚአብሔር ይርዳችሁ። እንግዲህ ይሄንን ይመስላል ህይወቴ፣ የህይወት ጉዞዬ፣ የትዳር ጉዞዬ ይሄ የተጀመረው እዚህ ነው ልፈልጌ ነው። ስላዳመጣችሁን በጣም አመሰግናለሁ። ምናልባት ለሌሎች የሚጠቅም ይሆናል ብላችሁ ካሰባችሁ ሼር አድርጉት። በሚቀጥለው ፕሮግራም በሌላ ፕሮግራም እስከምንገናኝ ጌትሽ አዲሱ ሰው ነኝ። መልካም ጊዜ ይሁንላችሁ ብዬ ሰናበታችኋለሁ።